እንዴት አለ ዲያቆን ዳዊት? ሰላም ነው ወይ? እንዴት ነህ? አለን። ባለፈው ላነሳሁት አንድ ጥያቄ ይኸውም እምነት ብቻ አለኝ ልድን እችላለሁ ወይ ብዬ ላነሳሁት ጥያቄ ጥሩ መልስ ሰጥተኸኝ ነበር። ግን መጽሐፍ ቅዱስ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በተሰቀለ ጊዜ በቀኝ በኩል የተሰቀለ ወንበዴ አለ። እንዴት ነው እሱ ሊድን የቻለው? ምክንያቱም ምንም የሰራው እንዳለ እዛ ጋር የተጻፈ ነገር የለም። ስለዚህ በቀኝ በኩል የተሰቀለ ወንበዴ እንዴት ሊድን ቻለ ታዲያ? እስመ መጻእከ ወአዳንከነ። እምነት ብቻ ለመዳን በቂ አይደለም ሲባል ኦኬ፣ በቀኝ የተሰቀለው ወንበዴ በእኛ ቤተክርስቲያን ፊያታዊ ዘየማን የሚባለው ሰው በቀኝ የተሰቀለው ይሄ ወንበዴ የቱ ጋ ነው የተጠመቀው? የቱ ጋ ነው ንስሐ የገባው? የቱ ጋ ነው በጎ ስራ የሰራው? በቃ አመነ። ከዛ ዛሬ በገነት ከኔ ጋር ትኖራለህ ተባለ። ስለዚህ በእምነት ብቻ ነው ይሄ ሰው ወደ ገነት የገባው ሚል ሐሳብ ይነሳል። ያው ይሄ ሐሳብና ጥያቄ መነሳቱ በጣም ጥሩ ነው። ግን ደግሞ ማየት ያለብን አንዳንድ ነገሮች ይኖራሉ። የመጀመሪያው እንደዚህ አይነት ማለት ኤክሰፕሽናል ነገሮች ጌታችን የሰራቸው ኤክሰፕሽናል ነገሮች አሉ። እነሱ እንደ ማስረጃነት ሊቀመጡ አይችሉም። አንድ ሰው ለምሳሌ ይሄ ሰው ወንበዴ ነው፣ ሲሰርቅ የኖረ ሰው ነው፣ ነፍሰ ገዳይ ነበረ። ስለዚህ በመጨረሻው ሰዓት አምኖ ወደ ገነት ገባ። አሁን ይህን ፎርሙላ ይዞ አንድ ሰው ኦኬ እኔም ኃጢአት እየሰራው እየበደልኩኝ ምን እያልኩኝ መጨረሻ ላይ አምኜ በሚል እንደዚህ አይነት ብልጣብልጥነት ወደ ገነት ሊገባ አይችልም። ይህም ሰውዬ እንደዛ አስበው አይደለም መቼ ሲሰርቅ ያችን ቀን አብሬ ከክርስቶስ ጋር እሰቀላለሁ ያኔ እሱ አምኜ ብሎ አይደለም፣ እንደዚህ አስበው አይደለም ያመነው። ስለዚህ ይሄ በዚህ አይነት መልኩ መታየት አለበት፣ የመጀመሪያው ነገር ማለት ነው። ሁለተኛው በወቅቱ የነበረውንም ሁኔታ በደንብ ማጤን አስፈላጊ ነገር ነው። ምንድነው? አይሁዳውያን ጌታችን ላይ ሲሳለቁበት ሲያፌዙበት የነበረበት ሰዓት ነው። እነሆ አንተ የአይሁድ ንጉሥ ከሆንክ፣ አንተ እነሆ የእግዚአብሔር ልጅ ከሆንክ እግዚአብሔር ያድን፣ ራስንም አድን እኛንም አድነን ሲል ነበር። በግራ ደግሞ የነበረው ወንበዴ ክርስቶስ ከሆንክ አንተንም አድን፣ ራስንም ከመስቀል አውረድ፣ እኛንም አድነን ሲለው ነበር እና አይሁዳውያንም እርሱ የእግዚአብሔር ልጅ ነኝ ብሏል፣ ከወደደው እስኪ አድነው እናያለን ብለው ጌታችን ላይ ሲሳለቁበት የነበረበት ሰዓት ነው። ሐዋርያትም ጭምር እኮ በወቅቱ ከሐዋርያት መካከል የተገኘው ዮሐንስ ነው። ፈርተው አብዛኞቹ ሐዋርያት ሸሽተው ነበር እና የተከተሉት ሐዋርያት እንኳን አላም ማለት በዛ ሰዓት መስቀል ላይ ሆኖ ክርስቶስን ማመን በጣም ከባድ ነው እና ይሄ ሰው በአብሮት ሲዘርፍ የነበረው ሰውዬ በግራ የነበረው ራስንም እኛንም አድን ሲል ነበር። ይሄኛው በቀኝ የተሰቀለው ወንበዴ ግን በፍርድ እንኳን ሆነ እንዴት አደርጋለህ ብሎ ሲገስጸው ነበር። እንደው እግዚአብሔርን አትፈራም? በእንደዚህ አይነት ፍርድ በመስቀል ላይ ሆኖ ማለት ነው። እንኳን እንዴት አንዳንድ ጊዜ ሰው በጣም ችግር ውስጥ ሲገባ እግዚአብሔርን የሚያምን ይመስለዋል። ግን ሰው በጣም ተስፋ የሚያስቆርጥ ችግር ውስጥ ሲገባ እኮ በፈጣሪውም ላይ ተስፋ ይቆርጣል አይደለ? የኢዮብ ሚስት እኮ እግዚአብሔርን ስደበውና ሙት ስትለው ነበር እና ስለዚህ በግራ ያለው ኦልሞስት እንደመሳደብ በለው ራስንም እኛንም አድን ብሎ አብረው ከአይሁዳውያን ጋር ሲሳለቅ ነበር። በቀኝ በኩል የነበረው ግን እኛ የሚገባንን ፍርድ አግኝተናል ብሏል። ይሄ ንስሐ ነው። በነገራችን እኛ ኃጢአተኞች ነን፣ በደለኞች ነን፣ የሚገባንን ፍርድ አግኝተናል። እርሱ ግን ንጹህ ነው ብሎ የክርስቶስን ንጹህነት መስክሯል። የእነሱን ኃጢአተኝነት እንግዲህ ንስሐ ማለት ኃጢአትን መናዘዝ ማለት ነው። እንግዲህ አብሮ ክርስቶስ ከጎኑ ነው ያለው። እኛ ይገባናል፣ ኃጢአተኞች ነን፣ በደለኞች ነን ብሏል። ከዛ ውጭ ግን ይህንን ሰው እንዴት ያለ እምነት ነው ብሎ ጌታችን በመቶ አለቃው እምነት ተደንቆ ነበር አይደለ? በቃ ቃል ብቻ ተናገር ልጅ ይፈወሳል ባለው በዛ ሰው እምነት እንደዚህ ያለ እምነት በእስራኤል አልተገኘም ብሎ የእሱን እምነት አድንቆ ነበር። ከዛ የሚበልጥ እምነት ግን እዚህ ነበረ ማለት ነው። ማለት ጌታችን በመስቀል ላይ ሆኖ ገና ደሙ እየፈሰሰ ስጋው እየተቆረሰ በመስቀል ላይ በመከራ ውስጥ ሆኖ በክርስቶስ ማመን በጣም ከባድ የእምነት ጽናትን እምነትን የሚጠይቅ ነገር ነው።
ስለዚህ ይሄ ሰው በዛ ጋር ሆኖ ነው በክርስቶስ ያመነው ማለት ነው። እና መጨረሻ ላይ ምን አለ? አቤቱ በመንግስት በመጣ ጊዜ አስበኛል። ይሄ በጣም ድንቅ ጸሎት ነው። ቤተክርስቲያናችንን በቅዳሴው መካከል ሁላችንም የምንጸልየው ጸሎት ነው። የወንበዴን ጸሎት ቤተክርስቲያን ትጸልያለች ማለት ነው የሚጠቅም ከሆነ እና በመንግስት በመጣ ጊዜ አስበኝ ሲል ክርስቶስ ዳግም ለፍርድ እንደሚመጣ ይሄ ሰው አምኗል፣ ትንሣኤውን አምኗል ማለት ነው። ስለዚህ እምነቱ በጣም ጠንካራ የሆነ ሰው ነው። ከዛ ውጭ ይሄ ሰውዬ ያለው መስቀል ላይ አሁን እያወራን ያለ ነው ማለት ምንም ሌላ አማራጭ የሌለው ሰው ነው እንጂ ይሄ ሰው መሬት ላይ ሆኖ እየሰረቀ ኃጢአት እየሰራ እየበደለ ኖሮ በክርስቶስ አምኖ በቃ ዛሬ በገነት ከኔ ጋር ትኖራለህ ቢለው አሁን ለምናነሳው ሐሳብ ጥሩ መከራከሪያ ይሆን ነበር። ግን መስቀል ላይ ነው ያለው። ወርዶ ሊጾም አይችልም፣ ሊጸልይ አይችልም። ተፈርዶበታል ኦልሬዲ የመስቀል ሞት ማለት ነው። ስለዚህ በዛ ሰዓት ያለችው አማራጭ መናገር ብቻ ነው። ስለዚህ እኛ በዛ ኮንዲሽን ውስጥ አይደለንም። አንዳንድ ሰዎች አሁን ይሄ ህንፃ በዚህ ሰዓት ቢደረመስ መንግስተ ሰማያት እንደምገባ እርግጠኛ ነኝ የሚሉ ሰዎች አሉ። እና በእንደዚህ አይነት ብልጠት መንግስተ ሰማያት ሊገባ አይችልም። እግዚአብሔር ይህንንም ስለሚያውቅ ማለት ነው። ማለት ኃጢአት እየሰራ እየበደልክ አሁን እንደው በዚህ ሰዓት የሆነ መኪና አደጋ ቢደርስብኝ የሆነ ነገር ቢሆን ገባለሁ። ሀሳቡ ጥሩ ነው፣ ግን ደግሞ መስቀል ላይ አይደለም ያለው አሁን። ስለዚህ እኛ እያወራን ያለነው መስቀል ላይ ስላለ ሰው ነውና በዛ ሰዓት የሚችለው ይሄ ብቻ ነው። ይሄን ብቻ ማድረግ ነው የሚችለው። አለማድረግም ይችላል። ለሱ ደግሞ በግራ የተሰቀለውን በዴ ጥሩ ማሳያ ነው ማለት ተራግሞ ራስንም እኛንም ማደም ብሎ የመጨረሻዋን እንጥፍጣፊ ሰዓት አባክኖም ደግሞ መኖር ይቻል ነበር ወይም መሞት ይቻል ነበርና ይሄ ሰውዬ በዚህ አይነት መልኩ ነው ሊታይ የሚገባው። ንስሐ ገብቷል። ከዛ ውጭ የመጀመሪያውም ተጠማቂ ነው ማለት እንችላለን። ማለት ጥምቀት ማለት ከክርስቶስ ጋር አብሮ መሞት ማለት ነው። ሞቱን ትንሣኤውን አብሮ መመስከር ማለት ነው። ጥምቀት ስንጠመቅ ውሃው ስንገባ ሞቱን መቀበሩን እና ደግሞ ስንወጣ ጌታችን መነሳቱን እኛም ደግሞ ሞተን እንነሳለን ብለን ከክርስቶስ ሞትና ትንሣኤ ጋር መተባበር ማለት ነው መጠመቅ ማለት። ይሄ ሰው አብሮ ነው ከጌታ ጋር የሞተው። አምኖ አብሮ ሞተ ማለት ተጠመቀ ማለት ነው። ስለዚህ አሁን ያለው አይነት የጥምቀት ስርዓት ገና ያልተሰራበት ጊዜ አሁን የሐዋርያት ጥምቀት የሚባለው ጌታችን በዕለተ ሐሙስ እግራቸውን ሲያጠባቸው እንደ ጥምቀት ይቆጠርላቸው የሚል ነው የአብዛኞቹ የቤተክርስቲያን አባቶች ትምህርት። የኛም አባቶች በዛ መልኩ ነው ያስተማሩት። ስለዚህ አሁን ባለው ስርዓት ንስሐ፣ ጥምቀት እነዚህ ስርዓት ገና በደንብ ያልጸኑበት ጊዜ ስለነበረ ከዛም ውጪ ጥምቀት የሚባለው ከክርስቶስ ጋር አብሮ መሞት ስለነበረ ይሄ ሰው ንስሐ ገብቷል፣ ተጠምቋል፣ አምኖ መስክሯል። የጌታን ትንሣኤውን ሁሉ ጭምር ያመነ የሚደንቅ አማኝ ነው። ስለዚህ አልሰራም ሊባል አይችልም ማለት ነው። ከዛም ውጭ ደግሞ ምንም አሁን እኛ ለምናወራው ለመልካም ስራ ኦፖርቹኒቲውም እድሉም አልነበረው። ምክንያቱም የመስቀል ፍርደኛ አብሮ የነበረ ሰው ስለነበረ ማለት ነው። ስለዚህ በዛ መልኩ ነው ሊታይ የሚገባው። ከዛ ውጭ ግን አሁን መልካም ስራ ለመዳን ያስፈልጋል ሲባል ያው የሰው ልጅ በስራው ብቻ ይድናል ማለት አይደለም። ይሄ በደንብ መጽሐፍ ላይ የተቀመጠ ነው። እኛም ቤተክርስቲያን ሰው በስራው ብቻ ይድናል የሚል ትምህርት የላትም። አንተ ስለጾምክ፣ ስለጸለይክ፣ ስለመጸወትክ ምናምን ብቻ ክርስቶስን ሳታምን ትድናለህ የሚል ትምህርት የለም። ብዙ ጊዜ እንደውም ይሄን የክርስቶስን ስራ አንተ በጾም በጸሎት በመስጠት በምጽዋት በእነዚህ የምትድን ከሆነ ክርስቶስ በከንቱ ሞተ የሚሉ ሰዎች አሉ እና ይሄ ፈጽሞ የሚነጻጸር ነገር አይደለም። እና የሚነጻጸር ነገር አይደለም ማለት እኛ በዚህ ብቻ እንድናለን የሚል ትምህርት የለንም። አሁን ቅዳሴ ላይ ለምሳሌ ቅዳሴያችን አንድ ሰው ተዘጋጅቶ ነው የክርስቶስን ስጋና ደም የሚቀበለው። ሊቀበል ሲሄድ የሚጸልየው ጸሎት አለ እና ይሄ የሚጸልየው ጸሎት የመቶ አለቃውን ጸሎት ነው። በነገራችን የሚጸልየው አንተ ከቤት የጣራ በታች ልትገባ አይገባህም፣ በድያለሁ፣ አሳዝኛለሁ፣ ኃጢአትን ሰርቻለሁ ብሎ በትህትና ሆኖ ነው የሚቀርበው እና ቤቱ እንደ ቸርነት ነው እንጂ እንደ በደላችን አይሁን የሚለው ሁሉም ነው። በነገራችን ሕፃኑም ጻድቁም ሁሉም በቤተክርስቲያን በቤተ መቅደስ የተሰበሰበው በሙሉ ስጋው ደሙን ለመቀበል ንስሐ ገብቶ የተዘጋጀውም የጾመውም የጸለየውም በሙሉ አይኔ በጾም በጸሎት ይድናለሁ አይልም። እሱን ተወውና በመነኮሳት አሉ እንግዲህ በገዳም የሚኖሩ እና እነዚህ እንግዲህ የተጋድሎ ህይወትን የመረጡ ሰዎች ናቸው። እነዚህም በስራችን እንድናለን ብሎ አይደለም ወደ ገዳም የሚሄዱት። በቃ የክርስቶስ ፍቅር አላስችል ብሏቸው ነው። ፍቅረ እግዚአብሔር ስላላስቻላቸው ነው። ሰው እግዚአብሔርን በጣም እየወደደው ሲመጣ የበለጠ እየወደደው ሲመጣ ጊዜ ሁሉ አይኖረውም ማለት
ቅዱስ ጳውሎስም ለዚህ ነው ብትችሉ እንደኔ ብትኖሩ ወዳለው ይላል። ማለት ያገባ ሰው ሚስቱን እንዴት ደስ እንደሚያሰኝ ያስባል። ያላገባ ግን ክርስቶስን አምላኩን እንዴት ደስ እንደሚያሰኝ ያስባል። የሚጨነቀውም ስለዛ ነው። ስለዚህ ቢቻላችሁስ እንደኔ ኑሩ ካለ በኋላ ይሄ ግን ለሁሉም የተሰጠ አይደለም ይላል። የተሰጣቸው ሰዎች ግን ለዚህ የተመረጡ ሰዎች በቃ የእግዚአብሔር ፍቅር አያስችላቸውም። ሌላ ነገር ሁሉ ማሰብ አይችሉም። ተዘክሮተ እግዚአብሔር ይባላል። እግዚአብሔርን ብቻ 24 ሰዓት እያሰቡ መኖርና እኛ የምንኖርበት ዓለም ዲስትራክት ያደርጋቸው እና ያ ነው እንጂ ወደ ገዳም እንዲሄዱ የሚያደርጋቸው እንዲመንኑ የሚያደርጋቸው በስራችን እንጸድቃለን እንድናለን ብለው አይደለም። መጽሐፈ መነኮሳትም የአብዛኞቹ የቤተክርስቲያን አባቶች ታሪክ ይህንን ነው የሚያስረዳው። እንደውም እንደ ስራ ልስጥ 40 ዓመት በተጋድሎ የኖረን ሰው እንደ ስራ ልስጥ ወይስ ደግሞ እንደ ቸርነቴ? ይህ ሁልጊዜ በቤተክርስቲያን አውደ ምሕረቶች ላይ የሚነገር ትምህርት ነው እና 40 ዓመት ተጋድሎ እንደ ቸርነቴ እኔ ልስጥ ወይስ አንተ ደግሞ እንደ ስራህ አለውና አይ እንደ ቸርነትማ በዓለም ለሚኖሩ ሰዎች ስጣቸዋለ እና ደካማ ሰው ነበር። 40 ዓመት ተጋድሎ እንደዚህ ነው ያለውና ለማንኛውም ይህንን አባት እንደ ስራ ለኔ ስጠኝ፣ በዓለም ለሚኖሩ ግን እንደ ቸርነት አድርግላቸዋለ። ከዛ ግን የሱ የ40 ዓመት ተጋድሎ 4 ቀን አላቆየው። በጣም ተራበ። ከዛ ወደ ዓለም ወጣ። ብዙ ሰዎች ልባቸውን አከፉበት፣ ልባቸውን አደነደኑበት። ተራበ፣ ሊሰጡት አልቻሉም። ከዛ በኋላ የ40 ዓመት ተጋድሎን በ4 እንጀራ ለ4 ቀን ሽጦ እኔ ተጋድሎ ምግብ ካልሆነ ምን ያደርግልኛል ብሎ 40 ዓመት የነበረውን ተጋድሎ በ4 ቀን ጨረሰ። ከዛ ከእንደገና ተገልጾለት እግዚአብሔር አሁንስ እንደ ቸርነት ልስጥ ወይስ እንደ ስራያ ሲለው እንደ ቸርነት ብሎ ተናገረና የኛ ስራ እዚህ ግባ የሚባል ነገር አይደለም። ሰው በስራዬ ብቻ ጸድቃለሁ ወይም የሚል ትምህርት የለም በቤተክርስቲያን ውስጥ። ስለዚህ መልካም ስራ ለድነት ያስፈልጋል፣ ለመዳን ያስፈልጋል። ብቻውን ግን በቂ አይደለም። ይሄ የኛ ቤተክርስቲያን ትምህርት ነው። አንዳንድ ጊዜ ምን ያክል ነው እንዲህ በፐርሰንት የሚያነጻጽሩ ሰዎች አሉ። አሁን መዳን የእግዚአብሔር ስጦታ ነው እንላለን፣ ጸጋው ማለት ነው። ስለዚህ መልካም ስራ የሚባለው መጀመሪያ ምንድን ነው? መልካም ስራ ከእምነት የተለየ አይደለም። በነገራችን ላይ አንድ ሰው እግዚአብሔርን ሳያምን ክርስቶስን ሳያምን ስለመጸወተ፣ የተራበን ስላበላ፣ የተጠማን ስላጠጣ ብቻ አይድንም። እንደዚህ ይድናል የሚል ትምህርትም የለም። ለምን? አሕዛብም አሉ። ለምሳሌ እግዚአብሔር የለም ብለውም እኮ የሚያስቡ ኤቲስቶች አሉ። እና እነዚህ ሰዎች ለምሳሌ አሁን ቢዝነስ ላይ የሶሻል ኮርፖሬት ሪስፖንሲቢሊቲ ይባላል። 10% ከምታገኘው ትርፍ ለማህበራዊ ኃላፊነቶች መስጠት አለበት። ለኮሚኒቲው፣ ትምህርት ቤት ምናምን መንገድ ለማሰራት ያ ሪስፖንሲቢሊቲ አለበት አንድ ካምፓኒ። በዚህ ግን ይጸድቃል ማለት አይደለም። እነ ቢል ጌት እግዚአብሔር የለም ብለው ይመጸውታሉ፣ ይረዳሉ። ከሚረዱ ሀገራት መካከል እኛ ነን። እኚህ ሰዎች ሳያምኑ እግዚአብሔርን ክርስቶስን ሳይቀበሉ በዚህ ስራቸው ብቻ ይድናሉ ማለት አይደለም። እና አንዳንድ ጊዜኛ ሰው በስራው ይድናል ሲባል እሺ ሳያምን ይድናል ማለት ነው ወይ የሚሉ ሰዎች አሉና እንደዛ አይደለም። መልካም ስራ ክርስቶስን በእምነት ውስጥ ሆኖ የሚሰራ ስራ ነው። እዚህ እርስ በርሳቸው የሚለያዩ እምነት እዚህ ጋር ስራ እዚህ ጋር የሚባል ነገር አለ። ሁለቱ በጋራ አንድ ሰው አምነህ ነው የምትመጸውተው፣ አምነህ ነው የተራበን የምታበለው፣ የተጠማን የምታጠጣው። እነዚህ ነገሮች በሙሉ ለድነት ያስፈልጋሉ። እንዴት ነው የሚያስፈልጉት? መዳን ስጦታ ነው ብለናል። እኛ ልጅነት የምናገኘው ዘላለማዊት የምናገኘው በክርስቶስ ቤዛነት የተሰጠውን የመዳን ስጦታ ወይም ጸጋውን በመቀበል ነው። የምትቀበለው ከምስጢራት በመካፈል ነው። ንስሐ በመግባት የኃጢአት ስርየት ታገኛለህ። በጥምቀት ልጅነትን ታገኛለህ። ስጋው ደሙን በመቀበል ዘላለማዊትን ታገኛለህ። በሜሮን በቅባ ሜሮን የመንፈስ ቅዱስን ሀብት ጸጋ ታገኛለህ። እነዚህ ስጦታዎች ናቸው። ግን ስጦታው ልታጣው ትችላለህ። ምክንያቱም በነፃ ፈቃድ ደግሞ ኃጢአትን መስራት ስለምትችል። ስለዚህ የተሰጠህን በክርስቶስ ቤዛነት ያገኘውን መዳን እንዴት ነው የምትጠብቀው? በመልካም ስራዎች ነው የምትጠብቀው ማለት። ስለዚህ ያንን ለመጠበቅ የተጋድሎ ህይወት፣ የጾም የጸሎት ህይወት ያስፈልጋል። እሱ ከሌለ ያንን ሉዝ ልታደርገው ስለምትችል መጽሐፍ ቅዱስ ይህንን በነገራችን ላይ በጣም ክሊርሊ ነው የሚያስቀምጠው። አሁን ቅዱስ ጳውሎስ ብዙ ጊዜ ሰው በእምነት የሚድነው ብቻ ብሎ እንደዛ አላስተማረም። በእምነት ብቻ የሚል ትምህርት ለመጀመሪያ ጊዜ የፈጠረውም የሰራውም ሉተር እንደሆነ ተመልክተናል። በስራ ደግሞ ስራ ለመጽደቅም ለመዳንም እንደሚያስፈልግ ቅዱስ ጳውሎስ ለምሳሌ በሮሜ መልእክቱ ምዕራፍ 2 ከቁጥር 6 ጀምሮ በበጎ ስራ በመጽናት ምስጋናንና ክብርን የማይጠፋውንም ህይወት ለሚፈልጉ የዘላለም ህይወት ይሰጣቸዋል ይላል። ስለዚህ በበጎ ስራ በመጽናት በምስጋና በክብር
ዘላለማዊ ሕይወት ወይም ደግሞ የማይጠፋ ሕይወትን ለሚፈልጉና ለሚሹ ሰዎች ዘላለማዊ ሕይወት ምን ይላቸዋል? ይሰጣቸዋል። ስለዚህ ሰው በበጎ ስራ መጽናት እንዳለበት ከላይ ደግሞ ለእያንዳንዱ እንደ ስራው ይከፍለዋል። መጽሐፍ ቅዱስ ላይ ብዙ ቦታ ላይ ለእያንዳንዱ እንደ ስራው ይከፍለዋል፣ ለእያንዳንዱ እንደ ስራው ከፍለዋለሁ የሚል ክፍል እናገኛለን። ስለዚህ እግዚአብሔር ለእያንዳንዱ እንደ ስራው ይከፍለዋል ሲባል በስራው ብቻ ይድናል ማለት ሳይሆን መልካም ስራ ለመዳን አስፈላጊ ነው ማለት ነው። የማቴዎስ ወንጌል ምዕራፍ 25 ላይ ጌታችን በፍርድ ቀን ሲመጣ ከሚጠይቃቸው ጥያቄዎች መካከል መልካም ስራ አንደኛውና ዋነኛው ጥያቄ ነው። ይሄ ማለት ምንድነው? ጌታችን ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ ታርዤ አልብሳችሁኛል፣ ታምሜ ታስሬ ጎብኝታችሁኛል። ስለዚህ ዓለም ሳይፈጠር ጀምሮ የተዘጋጀውን የእግዚአብሔርን መንግስት ውረሱ ይላል። የእግዚአብሔርን መንግስት ውረሱ። እንግዲህ መዳን የሚባለው አንደኛው ኢተርናል ላይፍ እግዚአብሔርን መንግስት መውረስ ነው። ስለዚህ የእግዚአብሔርን መንግስት የሚወርሱ ጻድቃን ወይም በቀኝ ያሉትን ማለት ነው። እነዚህ የእግዚአብሔርን መንግስት ለመውረስ የተጠየቁት ጥያቄ መጨረሻ ላይ ተርቤ ተጠምቼ ታርዤ ታምሜ ታስሬ ጠይቃችሁኛል። ይሄ መልካም ስራን የተጠየቁት ማለት ነው። በዚህ ምክንያት ይህን ስላደረጋችሁ ጻድቃንን የእግዚአብሔርን መንግስት ምን በሉ ውረሱ ይባላሉ። ሌሎቹ ደግሞ በግራ ደግሞ ኃጢአተኞችን ደግሞ ታርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታርዤ አላለበሳችሁኝም፣ ታምሜ ታስሬ አልጎበኛችሁኝም፣ አልጠየቃችሁኝም። ስለዚህ ለሰይጣንና ለመላእክተኞቹ ወደ ተዘጋጀው የዘላለም እሳት ሂዱ ይላቸዋል። ኢተርናል ዘላለማዊ እሳት። ስለዚህ እነዚህ ሰዎች ወደ ዘላለም እሳት የሚጣሉት ወደ ገሃነም እሳት የሚጣሉት መልካም ስራ ስላልሰሩ ነው። ወደ ዘላለም ሕይወት ደግሞ የሚገቡት በጎ ስራ ስለሰሩ ነው። በበጎ ስራ ብቻቸው ግን ወደ ዘላለም ሕይወት በበጎ ስራ ብቻ ይገባሉ ማለት አይደለም። ይሄ ቅድም እንደተናገር ነው እና ሌላ ከዚህ ጋር ተያይዞ ይሄ ሐሳብ ሲነሳ ሌላ ደግሞ የሚባል ነገር አለ። መልካም ስራ ፍሬ ነው። ሰው በእምነት ይጸድቃል ወይም በእምነት ይድናል። ከዛ ልክ አሁን ለምሳሌ ችግኝ ይጸድቅና ፍሬ ደግሞ ያፈራል። ስለዚህ ሰው በልክ እንደ ችግኝ ወይም እንደ ዛፍ በእምነት ይጸድቅና ስለጸደቀ መልካም ፍሬ ምን ይላል? ያፈራል። ስለዚህ የሰውም ልጅ በእምነት ከጸደቀ በኋላ በእምነት ከዳነ በኋላ መልካም ስራ ውጤት ይሆናል። ፍሬ ነው እንጂ ለመዳን ብሎ አይደለም የሚያደርገው የሚሉ ሰዎች አሉ። የዳኑ ሰዎች የሚያሳዩት ምልክት ነው፣ የሚያሳዩት መገለጫ ነው። አሁን ይሄ ፍጹም ከመጽሐፍ ቅዱስ ሐሳብ ውጪ ነው። አንደኛ አሁን እዛ ችግኝ ሲጸድቅ የጸደቀ ችግኝ ፍሬ ያፈራል። ስለዚህ እንደዚሁ ደግሞ ሰው በእምነት ጸድቆ ወይም በእምነት ድኖ ፍሬ ደግሞ መልካም ስራ ፍሬን ያፈራል የሚለው አማርኛ ላይ ብቻ ነው የሚሰራው። አሁን መጽደቅ የሚለው ቃል እኛ ለችግኝም ለመዳንም ጽድቅ ሊባል ይችላል። እንግሊዝኛ ላይ አይደለም፣ ኦሮምኛ፣ ሲዳምኛ፣ ሌላው ቋንቋ ላይ የተለያየ ቋንቋ ነው። አሁን ለችግኝ መጽደቅና ለድህነት መጽደቅ ያለው ቋንቋ ይለያያል። እንግሊዝኛውም ይለያያል። አሁን ጀስቲፊኬሽን ነው የሚለው እንግሊዝኛው ማለት ነው። ስለዚህ ጽድቅ የሚለው ወይም መጽደቅ ችግኝ ሲጸድቅ ነው ፍሬ የሚያፈራው አማርኛ ላይ ብቻ የሚሰራ ኮንሰፕት ነው። በነገራችን ላይ ብዙ ጊዜ ስለሚነሳ ነው። ከዛ ውጭ ደግሞ የጸደቀ ነገር ሁሉ ፍሬ ያፈራል ማለት አይደለም አይደል? እና አንድ ችግኝ ጸድቆ ውሃ በደንብ ካልጠጣ የጸደቀበት ወይ አፈሩ በደንብ የለማ አፈር ካልሆነ እንክብካቤ ካላገኘ ደርቆ ሊሞት ይችላል አይደል? ማለት ይሄ ምንም የእጽዋት ሳይንስ ምርምር የሚጠይቅ ነገር አይደለም። ቀላል ነገር ሁላችንም አንደርስታንድ የምናደርገው ነው። መጽሐፍ ቅዱስም ላይ በነገራችን ላይ በዚሁ አሁን እኛ በምንጠቀምበት ቋንቋ የተገለጹ አሉ። ማለት ጌታችን ለምሳሌ የሉቃስ ወንጌል ምዕራፍ 13 ከቁጥር 6 ላይ ስለ ንስሐ ካልገባችሁ ትጠፋላችሁ ብሎ እስራኤላውያንን ከገሰጻቸው በኋላ የተናገራቸው ነገር ምሳሌ ሰጥቷቸዋል። ይህ ምሳሌ የሰጣቸው ምሳሌ አንድ የወይን እርሻ ነበረ። የወይን እርሻ ባለቤት የነበረው ሰው ነበረ። ከዛ እና ይሄ ሰው የወይን በለስን ዘራ ወይም ተከለ። ከዛ በኋላ ግን ፍሬ ታጣባት የወይን እርሻ ማለት ነው። ከዛ ወደ ሰራተኛ ወደ ወይን እርሻ ጠባቂው መጥቶ 3 ዓመት ወደዚች ቦታ ተመላለስኩኝ፣ ግን ፍሬን አላፈራውባትም፣ ፍሬን አላገኘሁባትም። ስለዚህ ትቆረጣል ይላል። ፍሬን የማያፈራ ዛፍ ሁሉ ይቆረጣል የሚል አለ። በነገራችን ላይ መጽሐፍ ቅዱስ ላይ ቃል በቃል ፍሬን የማያፈራ ዛፍ መልካም ዛፍ ይቆረጣል የሚል አለ። ስለዚህ ትቆረጣለ እና ጠባቂውም እችን ዓመት ተዋት፣
የሚያስፈልጋትን ነገር ልንከባከበውና የሚቀጥለው ዓመት ፍሬ ካላፈራ ትቆርጠዋለህ አለውና ፍሬን የማያፈራ ዛፍ ሁሉ ይቆረጣል ይላል። ስለዚህ መልካም ፍሬ አንድ ዛፍ ስለጸደቀ ብቻ ፍሬ ያፈራል ማለት አይደለም። ምን ማለት ነው? ሰው አምኖ መልካም ስራ ካልሰራ ወይም ደግሞ ስላመነና በእምነት ስለዳነ ምንም ሳያውቀው ሳይረዳው መልካም ስራ ይሰራል ማለት አይደለም። ሁለቱ በጣም የተለያዩ ነገሮች እንደሆኑ ማሰብ ያስፈልጋል። ሁለተኛ መልካም ስራ ማይሰሩት ሰዎች አሁን በፕሮቴስታንት ቤተክርስቲያንም ተጠምቀው እንግዲህ አምነው ክርስቶስን ተቀብለው በእነሱ ቋንቋ ግን ደግሞ ማይመጸውቱ ሰዎች አሉ። ኃጢአት የሚሰሩ ሰዎች አሉ። በጎ ስራ ማይሰሩ ሰዎች አሉ። እነዚህ ሰዎች ስለዚህ አልዳኑም ማለት ነው በእነሱ ቋንቋ ማለት ነው የሚል ነገር ያስነሳል። ሁለተኛ ደግሞ አንተ መመጽወትና ለመመጽወት ያንተ ነፃ ፈቃድ ነው። በነገራችን ላይ እግዚአብሔር ሁሉም ሰው እንዲሰጥ ነው የእግዚአብሔር ፈቃድ። እግዚአብሔር ግን ከኪስ ውስጥ አውጥቶ ሊሰጥ ወይም እጅህን ጎትቶ አያሰጥህም። ያንተ ነፃ ፈቃድ ያስፈልጋል። እግዚአብሔር እንድትሰጥ ይሰጣል። ቢሰጥህም እንድትሰጥ ነው ማለት ባለጸጋ በሀብቱ እንዲጸድቅ ነው ሰጥቶ ማለት ነው። ድሃው ደግሞ በትዕግስት እንዲጸድቅ እግዚአብሔር ይህንን አድርጎ ፍትሃዊነት በዚህ ነው የሚኖረው ማለት ነው። ስለዚህ በመስጠት እንድትጸድቅበት ራስ ያንተ ነፃ ፈቃድ ያንተ ፍሪ ዊል ነው እንጂ ስለጸደቅ ወይም ስለዳንክ ምናምን የሚባል ነገር አይደለም ማለት ነውና ይህንን ማሰብ ያስፈልጋል። ከዛ ውጪ የማቴዎስ ወንጌል ምዕራፍ 25 ላይ ያለው ሌላው የሚነሳው ሐሳብ ይሄ እንደ ሽልማት ነው የሚሉ ሰዎች አሉ። አሁን ይሄንን ጌታችን መጨረሻ ላይ ለእያንዳንዱ እንደ ስራው ከፍለዋለሁ ይላል። እንደ ስራውም ደግሞ ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል ብሎ መልካም ስራን ጠይቆ ዘላለማዊ ሕይወትን ይሰጣል። ስለ ያልሰሩትን ደግሞ ወደ ዘላለም እሳት ይጥላል አይደለ? ይፈርዳል ማለት ነው ለፍርድ ሲመጣ እና እንደውም የእግዚአብሔር ልጅ ከመላእክቱ ጋር ለፍርድ ነው የሚመጣው በክብር በአባቱ ክብር ይገለጣል ነው የሚለው። ስለዚህ አሁን እነሱ በሚሉት ኮንሰፕት ከሆነ መልካም ስራ ውጤት ከሆነ እነዚህ ሰዎች መሸለም ያለባቸው በምናቸው ነው? በእምነታቸው ነው ሊሸለሙ የሚገባው። አሁን ሰው በእምነቱ ከሆነ ኢተርናል ላይፍ የሚወርሰው ዘላለማዊት የሚወርሰው በእምነት ከሆነ መልካም ስራ ደግሞ የእምነት ውጤት ከሆነ መጨረሻ ላይ እግዚአብሔር የሚሸልማቸው በእምነታቸው ነበር መሆን የነበረበት። ተርቤ አላበላችሁኝም፣ ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ ታርዤ አልብሳችሁኛል መባል የለበትም። አንዳንዶች ደግሞ ይሄን እንደ መጨረሻ ላይ ለሁሉም እንደ ስራው ይከፍለዋል ማለት መጨረሻ ላይ ክርስቶስ ለፍርድ ሲመጣ የመዳንና ያለመዳን ጉዳይ አይደለም የሚሉ ሰዎች አሉ። ኦልሬዲ ሰውየው በእምነት ነው የሚድነው፣ ግን እንደሰራው በጎ ስራ ልክ ሽልማት አክሊል ሊሰጠው ነው የሚመጣው የሚሉም ደግሞ አሉና ይሄ አሁን አንደኛ ከመጽሐፍ ቅዱስም ጋር የሚጣላ ሐሳብ ነው። ሽልማት ከሆነ ክርስቶስ የሚመጣው ዘላለማዊ ሕይወትን ሊሰጥ አይደለም ለፍርድ አይደለም ማለት ነው። ግን መጽሐፍ ቅዱስ ዘላለማዊ ሕይወትን ሊሰጥ ነው የሚመጣው ነው የሚለው። ሁለተኛ ደግሞ የክርስቶስን መምጣት ከንቱ የሚያደርግ ነው ማለት አንተ ኦልሬዲ ድነህ ክርስቶስ የሆነ በሰራው ስራ ሊሸልምህ ከሆነ የሚመጣው ሲጀመር ለሰው ልጅ ከእግዚአብሔር መንግስት በላይ ምን አይነት ሽልማት ሊቀርብለትና ሊሰጠው ይችላል? ስለዚህ ዳግም ምጽአትንም የሚያቃልል የክርስቶስንም ፍርድ እንዲሁ ተራ የሚያደርግ ነገር ነው ማለት ነው። ስለዚህ ሰው በእምነት ብቻ የሚጸድቅና የሚድን ከሆነ መልካም ስራ ውጤት ከሆነ መጨረሻ ላይ ክርስቶስ የእግዚአብሔርን መንግስት ሊሰጣቸው የሚገባው ለሰዎቹ ወይም ላመኑት ሰዎች በእምነታቸው ነው። እናንተ አምናችኋል ነበር መባል የነበረባቸው። መልካም ስራ የሚሰሩት በእምነት ነው። ግን ስፔሲፊካሊ ስለ መልካም ስራ ነው የማቴዎስ ወንጌል ምዕራፍ 25 የሚያወራው የመጀመሪያው። ሁለተኛው ነጥብ ደግሞ የሚፈረድባቸው ሰዎች የተፈረደባቸው ሰዎች ስላላመኑ ነው መሆን የነበረበት። አሁን ሰው ሲያምን የሚድን ከሆነ ከዛ የዳነ ሰው መገለጫ መልካም ስራ ከሆነ እነዚህ ሰዎች ወደ ገሃነመ እሳት ሊጣሉ ወይ ወደ ዘላለም እሳት መጣል ያለባቸው ስላላመኑ ነው። ምክንያቱም መልካም ስራ ያልሰሩት ምን ስላላመኑ ስለሆነ በእነሱ ኮንሰፕት ማለት ነው። ስለዚህ ለምንድን ነው ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም የሚባሉት? እናንተ ስላላመናችሁ ወደ ገሃነመ እሳት ግቡ ነው መባል የነበረባቸው ማለት ነው። ይህ ስንል ሰው ሳያምን መልካም ስራ ብቻ ሰርቶ ወደ እግዚአብሔር መንግስት ይገባል የሚል ትምህርት በቤተክርስቲያን ውስጥ የለም። ስለዚህ በአጠቃላይ የቤተክርስቲያን ትምህርት ምንድነው? መልካም ስራ ለመዳን ያስፈልጋል። ሰው ስለዳነ በእምነት ይድናል፣ ከዛ በኋላ መልካም ስራ ይሰራል የሚል ትምህርት የለም። በክርስቶስ ቤዛነት ያገኘነውን የመዳን ጸጋና ስጦታ ልጅነት ሰው በኃጢአት በነፃ ፈቃዱ ሊያጣ ስለሚችል ያንን ለመጠበቅ መልካም ስራ ይሰራል። ከዛ ውጭ ደግሞ
ክርስቶስን መምሰል ነው የኛ የድነት ትምህርት። ክርስቶስን መምሰል ክርስቶስ ያደረገውን ነገር ማድረግ ማለት ነው። እሱ እኮ ነፍሱን እስከ መስጠት ነው አይደል የወደደን። እኛም ስለ ምጽዋት ምናምን አይደል ነፍሱን እስከ መስጠት ወዶናል። ስለዚህ ሰው የእግዚአብሔር ፍቅር ሲገባው ነፍሱንም እስከ መስጠት ሌሎችን ይወዳል። ሰማዕታት እኮ በዚህ ነው የሚመሰገኑት። ክርስቶስን ነፍሳቸውን እስከ መስጠት ድረስ ምን ስላሉት ስለወደዱት ማለት ነው። ስለዚህ ይሄንን የእግዚአብሔርን ድንቅ የሆነ በክርስቶስ ቤዛነት ያገኘነውን መዳን በተጋድሎ በኃጢአት ልናጣው ስለምንችል በመልካም ስራ ደግሞ መጠበቅ ያስፈልጋል። በጎ ስራ በተዘዋዋሪም በቀጥታም ለመዳን ያስፈልጋል የሚል ነው የቤተክርስቲያን ትምህርት ማለት ነው። አሜን። እስመ መጻእከ